የድሮን ጥቃቱ ለሶስተኛ ተከታታይ ቀናት ቀጥሏል። ገቢዎች ሚኒስቴር ካለፈው ዓመት በ279 ቢሊዮን ብር ብልጫ ያለው ግብር ቢሰበስብም ገና በቂ ያለመሆኑን እየገለጸ ነው የሚገኘው። የተባበሩት መንግስታት ድርጅት የዳኝነት ፍርድ ቤት የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅ ምዕራብ ዳርፉር ግዛት አረብ ባልሆኑ ጎሳዎች ላይ የዘር ማጥፋት ወንጀል እንዲፈጸም ተባባሪ ሆናለች በማለት ሱዳን ያቀረበችውን ክስ ማየት አልችልም ብሏል። እንደዚሁም ወይዘሮ ሳህረላ አብዱላሂ ዳግም የጤና ሚኒስትር ሆነው ተሹመዋል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች አብራችሁ እንድትቆዩ እንጋብዛችኋለን። ለሰዓቱ ካዘጋጀናቸው አቤት መረጃዎች ውስጥ እነዚህ የመራረጥናቸው ናቸው። እነዚህንና ሌሎችን መረጃዎች አሰናድተን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። አሁን በቀጥታ ወደ ዝርዝር ዘገባዎቹ እንሻገራለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። ገቢዎች ሚኒስቴር ካለፈው ዓመት በ279 ቢሊዮን ብር ብልጫ ያለው ግብር ቢሰበስብም በቂ አለመሆኑን ገልጿል። የገቢዎች ሚኒስቴር ባለፉት 9 ወራት የሰበሰበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው አስታውቋል። ይሁን እንጂ ሚኒስትሩ አሁንም እየተሰበሰበ ያለው ገቢ ከመንግስት የወጪ ፍላጎት አኳያ በቂ እንዳልሆነ ገልጿል። ተቋሙ በ9 ወራት ውስጥ 646.72 ቢሊዮን ብር ገቢ ለመሰብሰብ ማቀዱን ያመላከተው ሪፖርት ከእቅዱ በላይ 635.2 ቢሊዮን ብር መሰብሰቡን ጠቁሟል። ከዚህ ውስጥ የአገር ውስጥ የታክስ ድርሻ 345.93 ቢሊዮን ብር፣ የወጪ ንግድ ቀረጥና ታክስ ድርሻ ደግሞ 307.27 ቢሊዮን ብር ነው። ባለፉት 9 ወራት ከተሰበሰበው 646.72 ቢሊዮን ብር ውስጥ 61.13 ቢሊዮን ብር በተሻሻለው የፌዴሬሽን ምክር ቤት ቀመር መሰረት ለክልሎች መተላለፉን ሚኒስተሩ በሪፖርቱ ላይ ገልጿል። ይህ የገቢ መጠን ካለፈው በጀት ዓመት ተመሳሳይ ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው በሪፖርቱ ላይ ተጠቅሷል። የገቢ አሰባሰቡን በየዓመቱ እያሻሻለ መምጣቱን የገለጸው ሚኒስቴር መስሪያ ቤቱ ይሁንና አፈጻጸሙ ከመንግስት የውጭ ፍላጎትና የታክስ ገቢ ከጠቅላላ አገራዊ ምርት ጥምርታ አንጻር ሲመዘን ገና ብዙ መስራት እንዳለብን ያሳያል ብሏል። ባለፉት ጥቂት ዓመታት የፌዴራል መንግስቱ የተለያዩ አዳዲስ የታክስ አይነቶችን ሲያስተዋውቅ ነባሮቹ ላይ ደግሞ ማሻሻያዎችን አድርጓል። በዚህም የ2017 ዓ.ም ብቻ የተጨማሪ እሴት ታክስ የመባት ማሻሻያ፣ ኤክሳይዝ ታክስና እንዲሁም ደግሞ አረንጓዴ ወይም ደግሞ የተሽከርካሪዎች ዝውውር ዓመታዊ ታክስና የንብረት ታክስን ስራ ላይ ለማዋል እቅድ አለው ተብሏል። የመንግስት ባለስልጣናት በተደጋጋሚ ከኢኮኖሚ ሊሰበስብ የሚገባው ታክስ እንደማይሰበስብና የታክስ መሰረትን ማስፋት እንደሚያስፈልግ ይናገራሉ። እነዚህ ተደራራቢ የታክስ አይነቶች በዚህ ህዝብ ላይ ጫና እያሳደሩ መሆኑን የምጣኔ ሀብት ባለሙያዎቹ ሲናገሩ ይደመጣሉ። በዩናይትድ ኪንግደም የሚገኙት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ የመንግስት ወጪ መብዛት ከፍተኛ ገንዘብ ፍላጎት አስከትሏል ሲሉ ባለፈው ጥር ወር ላይ ለቢቢሲ መናገራቸው የሚታወስ ነው። ከመንግስት ወጪ መብዛት በተጨማሪ ከዚህ በፊት ለመንግስት የገቢ ምንጭ የነበሩና ብድርና የገንዘብ ህትመት መቀነሳቸውን የጠቅላይ ሚኒስትሩ አብይ አህመድን መንግስት ትኩረት ወደ ታክስ እንዲሆን አስገድዶታል። በመንግስት በኩል የተስተዋለውን ይህንን የገቢና ወጪ መዛባት ለማስተካከል አንደኛ ወጪ መቀነስ ወይም ገቢ መጨመር አለበት የሚሉት ዶክተር አብዱል መናን ወጪ ለመቀነስ ግን ፍላጎት አላሳየም ብለው ነበር። ስለዚህ ገቢውን መጨመር አለበት፣ ገቢ ለመጨመር ደግሞ አለ የሚባለውን የህብረተሰቡን ታክስ የማደጊያ ዘዴ መፈለግ አለበት። ታክስን እንደ ዋና የመንግስት ወጪ መሸፈኛ ዘዴ መጠቀም ካለበት ህብረተሰቡ በከፍተኛ ሁኔታ ታክስ ማድረግ መቻል ይኖርበታል ብለዋል ዶክተር አብዱል መናን። ዓለም አቀፍ የገንዘብ ተቋማት መንግስት ታክስን እንደ ገቢ ምንጭ እንዲጠቀም ከፍተኛ ሚና አሳድረውበታል ሲሉ መንግስት የገቢ ምንጩን እንዲቀይር የተገደደበትን ምክንያት ያብራራሉ። ሪፖርተር እንደዘገበው ከሆነ ጠቅላይ ሚኒስትር አብይ አህመድ ከ6 ወር በፊት ባለፈው ህዳር ወር ለምክር ቤቱ አባላት ባደረጉት ማብራሪያ መንግስታቸው በ2017 በጀት ዓመት 1.5 ትሪሊየን ብር ከታክስ ለመሰብሰብ አስታውቀው ነበር። የገቢዎች ሚኒስቴር ለህዝብ ተወካዮች ምክር ቤት በላከው ሪፖርት ላይ ያነሳው ሌላኛው ጉዳይ ባለፉት 9 ወራት ያጋጠሙ ተግዳሮቶችን ነው። ተቋሙ ገቢን መደበቅ፣ ግብይትን ያለ ደረሰኝ ወይም ደግሞ በህገወጥ ደረሰኝ ማከናወን፣ ኮንትሮባንድ፣ የግብር ስራው
እንዲሁም ደግሞ የታክስ ማጭበርበር አሁንም ያልተቀረፉ የታክስ አስተዳደር ተግዳሮቶች መሆናቸውን ጠቁሟል። በ9 ወራት ውስጥ 15.6 ቢሊዮን ብር የሚገመቱ የገቢና ወጪ ኮንትሮባንድ እቃዎችንና ህገወጥ ገንዘብ መያዙን ሚኒስትሩ በሪፖርቱ ላይ ገልጿል። ከዚህ በተጨማሪ በኮንትሮባንድ ወንጀል የተሳተፉ 1105 ተጠርጣሪዎች በጉምሩክ፣ በክልል ፖሊስ፣ በፌዴራል ፖሊስና በመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውን አክሏል። ወደ ቀጣዩ መረጃ እንሻገራለን። ለ3 ተከታታይ ቀናት የድሮን ጥቃት እየተፈጸመ ነው። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን ለ3ኛ ተከታታይ ቀን የድሮን ጥቃት ተፈጽሞባታል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱምን ሲቆጣጠር በጀነራል አብዱልፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይሉ ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃት በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙ የፈጥኖ ደራሽ ጦር እየከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብ እንዲሁም ደግሞ የአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በሚፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተነግሯል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል መቀመጫና ሆቴልን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻዎችንና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ጥቃቱ መፈጸም ከጀመረበት አንስቶ እስከ 3ኛው ቀን ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከ2 ዓመት በላይ የዘለቀው እርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃቱ ሕይወታቸውን የበለጠ ያመሰቃቅለዋል። 2 ዓመት ባለፈው የጦር ሰራዊቱና የፈጥኖ ድራሹ ኃይል ከባድ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉበት ሲሆን ከ12 ሚሊዮን በላይ ሕዝብ ደግሞ ከመኖሪያ ቤቱ ተፈናቅሏል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው ሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማውን ካርቱም ክፍሎች በቁጥጥር ስር ማስገባቱ የገለጸ ቢሆንም ጦርነቱ ቀጥሏል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጀነራል ዳጋሎ በሚመሩት ፈጥኖ ደራሽ ኃይል ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጀነራል አልቡርሃን የሱዳን መንግስት ማቋቋማቸውን ተከትሎ ጀነራል ዳጋሎ በበኩላቸው ሌላ ትይዩ መስመር መመስረታቸውን አስታውቀዋል። ሱዳንም ዳግም ለሌላ ዙር ክፍፍል ሊዳርጋት ይችላል ተብሎ እንዲሰጋም አድርጓል። ከ2 ዓመታት በላይ በቆየው ጦርነት በተለያዩ የሀገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸውን የሚመለከቱ ሪፖርቶች ሲወጡ ቆይተዋል። በተጨማሪም ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮን የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። ወይዘሮ ሳህረላ አብዱላሂ ዳግም የጤና ሚኒስትር ዴታ ሆነው ተሾሙ። ወይዘሮ ሳህረላ ከሚያዝያ 25 ቀን 2017 ዓ.ም ጀምሮ የጤና ሚኒስትር ዴታ ሆነው መሾማቸውን የጤና ሚኒስትር አስታውቋል። ከዚህ ቀደም በተለይ በኮቪድ-19 ወረርሽኝ ወቅት በጤና ሚኒስትር ዴታነት እንዳገለገሉ የሚዘነጋ አይደለም። አሁን ደግሞ ወደ ጤና ሚኒስቴር እስከተመለሱበት ጊዜ ድረስ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሆነው ሲያገለግሉ ቆይተዋል። በመጨረሻም የተባበሩት መንግስታት ድርጅት የዳኝነት ፍርድ ቤት የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅ በምዕራብ ዳርፉር ግዛት አረብ ባልሆኑ ጎሳዎች ላይ የዘር ማጥፋት ወንጀል እንዲፈጸም ተባባሪ ሆናለች በማለት ሱዳን ያቀረበችላትን ክስ ማየት አልችልም ሲል ወስኗል። ፍርድ ቤቱ ክሱን የማየት ስልጣን የለኝም ያለው
አንድ ሀገር በሌላ ሀገር ላይ በዘር ማጥፋት ወንጀል በተባበሩት መንግስታት ድርጅት ፍርድ ቤት ክስ እንዲመሰረት የሚፈቅደውን የዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ አንቀጽ ለይታ አላጸደቀችም በማለት ጠቅሳለች። ኤሚሬቶችም የፍርድ ቤቱን ውሳኔ በደስታ መቀበሏን ገልጻለች። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ሀሳብ አስተያየቶቻችሁን ስጡን። ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።